ሀና አባት ሀናን ወልደዋት ሳይሆን ከፈጣሪ የተሰጠቻቸው ጸጋ እንደሆነች ለጆሮና ለታረቀ ነገሯቸው። እነሱም በሚሰሙት ግራ ተጋቡ። ሲቀጥል ቤተ ሐውልት ሄደው ቤተ አክሱም እንደሄዱ ሀና ብቻዋን አገኟት። ከዛም ወይዘሮ ሜላት የሰየሟት ስሟ ሀሴት ነው። የሀና አባት ደግሞ ሀና ብለው ሰየሟት። ሀና ማለት ምን ማለት ነው ብለው ጠየቁት ጆሮን። እኔ ምን አውቃለሁኝ አልተማርኩኝ፣ እርስዎ ይንገሩኝ እንጂ አላቸው። ከዛም ሀና ማለት ጸጋ ማለት ነው። ሀና የኔ አይደለችም ከፈጣሪ የተሰጠኝ ትልቅ ጸጋ ናት። አውቃለሁ ፈጣሪ ሆይ ሀና የኔ እንዳልሆነች ግን ደግሞ ባለችበት ጠብቅልኝ እያሉ ዱዓ ያደርጉላታል። ምናሴና ወይዘሮ ሜላት ደግሞ ምናሴም እህቴ እዚሁ ቅርብ እንዳለች ይሰማኛል፣ ሀናን ሳያት እህቴ ስሜት ይሰማኛል አለ። ወይዘሮ ሜላትም ሀናን እንደፈለጉ ያመናጭቋትና በኋላ ላይ ግን ሆዳቸው ይንሰፈሰፋል። ለእናቱም እንማዬ ሀናን ሳያት እህታችን ትመስለኛለች፣ በቃ አላቅም ይሁን የሚሰማኝ ስሜት አለ እማ አላት። ከዛም እሱስ ልክ ነህ፣ እኔም እቆጣትና እሰርባትና አንጀቴ ይንሰፈሰፋል፣ ደግሞ ጨክኜ ልሰድባትልና አፌ ይያዛል አላውቅም አለች። ሀና አሁን ከምንም በላይ ደስ ብሏታል። ወይዘሮ ሜላት ለምናሴ ሀና ክትትል እንድታደርግለት ተጨማሪ ስራ ሰጧት። እሰው ወደ ቱርክ ለውድድር እንደሚሄዱም ነገሩ። አሁን ሀና በተሰጣት ስራ ደስ ብሏታል። በቤት ሰራተኝነቱም እንዲሁም በዶክተርኝነቱም ምናሴ ልትከታተል ልትንከባከብ እድል ተሰጣት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኖላዊ በጣም ደስ የሚል ተከታታይ ድራማ ነው ማለት ነው። ሰብስክራይብ እያደረጋችሁ ኖላዊ ቀጣይ ፓርት እንግዲህ ይዘን መጥተናል ማለት ነው። ሀና ከምናሴ ጋር ቁጭ ብላ የሀገራችንን አማርኞች እያስተማረችው ወይም ደግሞ እየተጫወቱ እያለ ምናሴ በምታወራው አማርኛ ደግሞ ይሄ ምንድን ነው ደግሞ ይሄ ምንድን ነው እያለ ሲጠይቃትም ይሄ ማለት ይሄ ነው እያለች አንተ እኮ ከከተማ ወጥታ ስለማታውቅ እንጂ ወጣ ብትል ብዙ አማርኞች አሉ በየአካባቢው በየሰፈሩ አለችው። እኔማ መውጣት አለብኝ ከዚህ ሰፈር ከዚህ ከተማ ወጥቼ የተለያዩ አማርኞችን መስማት አለብኝ። እውነት በጣም አስቅሽኝ፣ ግን አማርኛ ነው የምታወሪው እያላትም ነበረ። እንደዛ በሚልባት ሰዓት ወይዘሮ ሜላት ከስራ መጡ። ከዛም ሀና ደነገጠች። በሩን ከፍተው ሲገቡ እማ ምን ነው በጊዜ መጣሽ ሲላትም አይደል እንደ ምናሴ ሰዓቱ ነው ውስጥ ሰዓት እኮ ሄዷል አለች ሀና። ከዛም አንቺ ማነሽ እኮ ሰዓቱም በፍጹም ማወቅ ተሳነህ አለችው ወይዘሮ ሜላት። ከዛም ማን ነው ስምሽ? ሂጂ ሻወር ቤቱን ንጹህ እንደሆነ እይልኝ፣ እኔ ሻወር ልግባ ድክም ብሎኛል አለችው እናቱ ምናሴን። እሺ እማዬ አለ። ከዛም ስለምን እያወራችሁ ነው አለችው። ከዛም ሀና የሀገሯን አማርኛ እያወራችኝ ብታይ በጣም እየተጫወትን ነበረ፣ ደስ የሚል ጊዜ ነበር አላት። እናትየዋም አለች እና ደስተኛ አልሆነችም። ከዛም ሀናም ሻወር ቤቱን አጽድታ ወደ ክችኗ ሄደች። እንግዲህ ወይዘሮ ሜላት ተከትለዋት ክችን ገቡ። እናም ምን እያረግሽ? ሰላም አሏት። ሰላም እትዬ ምን ልታዘዝ? ምን ነው አለች። ከዛም አንቺ አሏት። አቤት ምን አጠፋሁ? ከምናሴ ጋር ምን እየሰራሽ ነበር አለቻት። ምንም አልሰራንም እየተጫወትን ነበር እና ደግሞ የቤት ስራ ተሰጥቶ እሱን እየሰራን ነበር። እውነት የሚያኑኝ ምንም አላደረግኩም አለች። ዝም በይ፣ እኔ እያወራሁኝ ማንም ሰው
እንዳቋርጠኝ አልፈልግም። ሲቀጥል እኮ ሰራተኛዋ ነች የቤት ስራ የምትሰራው እረፍ አሉ። ከዛም እትዬ አዎ እኔ እኮ ተምሬያለሁ ጊዜ ጥሎኝ እንጂ እዚህ የመጣ ዝም በይ አለቻት። ከዛም ሀና እሺ አለች። ከዛም ጭራሽ ከልጅ አጠገብ እንዳዳርሽ ከዚህ በኋላ ተናግሬያለሁ። በልጆቼ የመጣ አልደራደርም። ሁሉንም ሰው መጨረስ እችላለሁ። ደካማ ጎኖቼ ልጆቼ ናቸው። ደካማ ጎኖችን ልጆችን አጥቅተሽ ከመጣሽ ተናግሬያለሁ አሏት። ኧረ እትዬ እኔ እንደዛ አይነት ሰው አይደለሁም። እኔ ምንም አላደርግም። በቃ ዝም በይ አለቻት። እሺ አለች። እኔ ሳወራ ምንም መልስ አትመልሽልኝ፣ አትቅለብለቢ አለች። እሺ በቃ እሺ እትዬ አለች። ከዛም የፈለገችውን ተናገረችና በልጆቼ ከመጣሽ አንገትሽን ደፍተሽ ስራ መስራት ካለብሽ ስሪ፣ ካልሆነ ግን እመኝ ሌላ ችግር ነው የምታመጪው። በተደጋጋሚ ብዙ መጥፎ ስራ እያየሁብሽ ነው አለቻት። እሺ በቃ ምንም አላጠፋም እሺ አለች። እኔ አባቴን ለማሳከም ነው እንጂ እሺ አለች። ከዛም ወይዘሮ ሜላት ወጣች። ሀናም ስራዋን ሰርታ ከቤት ቤቷ አባቷ ጋር ሄደች። አባቷ ጋር ስትሄድ ጆሮና አባቷ ባንድ አገኘቻቸው። ጆሮና አባቷ እንግዲህ ድጋሜ ይቅርታ ተጠያይቀው በጣም ደስ የሚል ታይምና እንዲሁም ጆሮን ስሙን እንዲጥፍ ፊደል እያስተማሩት ነበረ። ጥያቄም ሲጠይቁትም አረ ማስተሩን ስጨርስ አይሻልም ፋዘር ይህን ጥያቄ አላቸው። ከዛም እየመከሩ ትልቅ ሰው ይግደለኝ እሱን በቃ እንዲጽፍና ትምህርት እንድማር አደረጉት። ከዛም እንደ አሁን በዚህ እድሜ ተምሬ ዶክተርና ድግሪ ሊይዝ ነው አላቸው። ድግሪ የስራ መያዣ ነው፣ እውቀት ደግሞ አብሮ የሚቀር ነው አሉት። ማለት የሚሉት እኮ አይገባኝም ሲላቸው፣ ይኸውልህ ምን አለ መሰለህ፣ ለምሳሌ አንድ ቤተ መንግስት ቤት ሄደህ የስራ የምትቀጠርበትን ወረቀት ወይም ዶክሜንት ይጠይቁሃል። ከዛም እየሰራ እያለ ልቀቅልን ሂድ ብለው ከዛ ከስራ ወረቀትን ቀምተው ይልካል። እውቀትህ ግን መቼም ቢሆን አይቀርም። ከዛ ቤተ መንግስት ብትወጣ ሌላ ቦታ ሂደህ ህይወትን አሸንፈ መስራት በእውቀት መኖር ትችላለህ። ስለዚህ ይሄ ማለት ነው ሲል አልገባኝም፣ እኔ አልገባኝም፣ አይገባኝም ማስተሩን ስማር ይሻላል አለ። ከዛም እሳቸውም የሆነ ነገር እየሰጡ እየወሰዱም አስተማሩት። እሱም ገባው። ፋዘርዬ እያለ በጣም ወደዳቸው። እቤት ሂደው ቁጭ ብለው በጣም እየመከሩትና ወረቀት ላይ እንዲጽፍ እያደረጉት እያለ ሀና መጣች። ሀና ሰላም እንዴት ዋላችሁ ብላ ገባች። ልጄ ሰላም ዋልሽ እንዴት ነሽ አሏት አባቷ። ሰላም ነኝ አባ አለች። ከዛም ጆሮ ደግሞ ዝም ብሎ ማየት ጀመረ። ሀና ተኮሳተረችበት። ምንም አይነት ፊት አልሰጠችውም። አባ በቃ ልሄድ አባባ አለ። እንዴ ምንድን ነው? ሀናም መታለች ምግብ ሰርታ በልተን እንሄዳለን ሲሉትም አረ የሆነ ነገር አስታውሽ ነው ይቅርታ አለ። ለምን ምንድን ነው? በቃ በሄድ ነው የሚሻለኝ ብሎ ወጥቶ ሄደ። ከዛም ግራ ተጋቡ። ሀና ተከተላ ጆሮን እንግዲህ እባክህን አባቴን ተውልኝ፣ ከዚህ ቀደም ሰርቀ አባቴን አሰድበዋል። አባቴ ደግሞ ሐኪም ያለኝ ከንዴትና ከብስጭት ከሀሳብ ነፃ ይሁን ነው ያለኝ። አባቴ ደግሞ በጣም እየተበሳጨ ነው በአንተ ምክንያት። ስለዚህ እኔ አባቴን አጣሁ ማለት መተንፈስ አልችልም ማለት ነው። እባክህን አባቴን ለእኔ ተውልኝ አለችው። ከዛ ኧረ ሀና ምንድን ነው የምትይው? ከኔ ጋር ምን ያገናኘው? እየሳረኩ ስትለው እድሜ ለአባትሽ አስትተውኛል፣ እመኚ ሀና እኔ በጣም ትቻለሁ አላት። ከዛ ምንም አይመለከተኝም ስለሷ፣ አባቴ አጠገብ ልድረስልህ፣ አትድረስብኝ፣ እየለመንኩ ነው፣ እያስጠነቀቅኩህ እያስፈራራው ሳይሆን እየለመንኩ ነው ስትለው አታስቤ ችግር የለውም ብሎ ጆሮም ሄደ። በዛው ቀረ። የሀና አባት በጭንቀት ሊፈነዱ ሆነ። ምን ነው አባ? ዛሬ እኮ ምንም አላልከኝም ከሰላምታ ውጭ አለች። ምን ላድርግ
ነገር ቢገባኝ ነው አሏት። ምነው አባ አለች። ወረደች ከኩርሲው ላይ እና አጠገባቸው ተቀመጠች። እዩልሽ የአሲል ነዋ። ምን ሆነ አሲል ልጅህ? እሱን ነው እንዴ ብላ ተመልሳ ኩርሲው ላይ ተቀመጠች። ማለት የምታውቂው ነገር አለ? ይሁን የደበቅሽ ነገር አለ አይደል? እንዴት ነገሩን ቀለል አረግሽው? ሲላትም ምንም አባ አለች። ሀና አንቺ ስትዋሽ እንደማቻ ያውቃለሁ። የደበቅሽኝን ነገር ሳትዋሽ ንገሬ ሲላት በቃ እኔ ነኝ አባ፣ አባቴን ተውልኝ፣ እየሰረካታ አናድቤ ብዬው ተቆጥቸው ነው አለች። በጣም ጥሩ አልሰራሽም። ልጁ እኮ ልቡ ንጹህ ነው፣ እጁ ነው እንጂ እና ታዲያ እጁ አይደል ነገር እያመጣ ያለው አለች። ቢሆንም ወዶ አይደለም ሰው የራበው ሰው የሚያስፈልገው ልጅ ነው አላት። በይ አሁኑኑ ደውለሽ ይቅርታ ጠይቂው እያሏት እያለ ወይዘሮ ሜላት ደወለች። ወይዘሮ ሜላት እንግዲህ ሀናን ለምናሴ ክትትል እንድታደርግለት ፈልጋለች። እስከ ዛሬ ልጅ አጠገብ እንዳደርሽ እያለ እያስፈራራች፣ ባለፈ ደላላው የሀናን ስራ እንደምትችል ሲነግራት በፍጹም ለሰራተኛ ምኝ አልሰጥም ብላ አመናጭቃ ከመኪና ላይ አውርዳው ነበር። መጀመሪያ ደላላው ጋር ደውላ የሀናን ስልክ ስጠኝ አለችው። ለምን እስከ ዛሬ ለምን ስልኳን የሰራተኛዋን ስልክ አልያዘችም ሲላትም ስጠኝ አልኩ፣ አሁኑ ነው የምፈልገው። እናም እኔ በጧት ነው የምወጣው፣ ስለዚህ የምሰራውን ስራ ላዛት ነው አለችው። እሺ ወይዘሮ ሜላት ብሎ የሀናን ስልክ ቴክስት አረገላት። ሲደውልላት የመጀመሪያው ጊዜ ዝም አለችው። ሀንዬ ስልኩን አንሾ እንጂ አሏት አባቷ። የማላውቀው ስልክ ነው አባዬ፣ እንብላና እንረፍ አለች። ከዛም መልሳ ስደውል ወይዘሮ ሜላት አነሳች። ሄሎ አለች። ሀና እንዴት ነሽ አለቻት። ደህና ነኝ ማን ልበል? ወይዘሮ ሜላት ነኝ አለች። ምን? ተንቀጠቀጠች፣ ደነገጠች። አዎ ምን ነው? የስራ ዶክሜንትሽን ወረቀቶችሽን በሙሉ ይዘሽ እንድትመጪ ነገ ስትመጪ አለቻት። ምን አለች? አዎ እሺ ብላ አባቷ ምንድን ነው ደነገጥሽ? ምን ሆንሽብኝ? ሲላትም አባዬ ደስታ ነው፣ ግን ደግሞ ነገር እርግጠኛ ሲሆን እነግርሃለሁ። ፈጣሪ እያየን ነው መሰል አባዬ አለቻቸው። እስኪ ይሁን አንተ እያለህልኝ ምን ሆናለሁ አለች። ጠዋት ተነስታ ያንን ማህተሟን አንገቷ ላይ አደረጉላት። ይህ ማህተምሽ እኔ ሳልሆን ይሄ ማህተም ነው አንቺን የሚከተልሽ ብለው በፈጣሪያቸው ጸልየው ላኳት። ግን ሀንዬ ያንን ልጅ ደውለሽ ይቅርታ ሳትጠይቂው እንዳትገቢ ሲላትም አባ እስራ ቦታ አልገባም፣ ከመግባቴ በፊት ደውዬ ይቅርታ ጠይቀዋለሁ ብላ ሄደች። ከዛም የሀና አባትና ጆሮ ተገናኙ። እንግዲህ ጆሮም እንድማርና ተስፋ እንደሰጡት ሀና ተፈጣሪ የተሰጠቻቸው ጸጋ እንደሆነችም ሀና ማለት ምን ማለት ነው ብለው ሲጠይቁትም አላውቅም እርስዎ ይንገሩኝ እንጂ ሲልም ሀና ማለት ከፈጣሪ የተሰጠ ጸጋ ማለት ነው። ሀና ለእኔ ጸጋዬ ናት። በእርግጥ ጌታዬ ሆይ እኔ ሀናዬን አይደለችም አንተ የሰጠኸኝ ገዳፊ ጧሪ ሁለ ነገሬ ናት። ልጅን ባለችበት ጠብቀኝ አሉና ከመጽሐፍ ውስጥ ከእምነት መጽሐፋቸው ውስጥ የሀናን ፎቶ መመልከት ጀመሩ። አባባ ምንሽ ነው? ፎቶ ምንድን ነው አለ። ይህች ሀንዬ ናት። ከዛሬ 16 ዓመት በፊት ቤተ አክሱም ሄጄ ሀንዬን ብቻዋን አገኘኋት። እናም ሀንዬ ጸጋዬ ናት አሉት። ምን እያለ ጆሮ ደነገጠ። አዎ ሲልም ቀጠሉና ሀና ደወለች። ሀና እንግዲህ ጠዋት አባቷ መርቀዋትና ያንን ማህተም እኔ ሳልሆን ማህተሙ ነው አንቺን እንዲቀናሽ የሚያደርግሽ አሏት። ፈጣሪ እያየን ነው መሰል ብላቸዋለች። ከዛም ሀና እነ ሰላም ቤት ስቆረቆር ከፈቱላት። ሰላም ከፍታላት ሰላምዬ ደህና አደርሽ አለች ሀና። ባድር ባላድር ምን አገባሽ አለቻት። እኔ ደህና አድሬያለሁ ይመስገን አለች ሀና። ስላንቺ ሰላም ማደር አለማደር ምን አገባኝ፣ ድፍት በይ ከፈለግሽ
አለች። ሰላም ነጃሳ ናት። ከዛም አመሰግናለሁ አለች። አንቺ ሴትዮ ያምሻል እንዴ? ቆይ 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 ምንድነው እጅሽ ላይ ያልሽው ወረቀት አለቻት። ይሄ ዶክመንት፣ የትምህርት ዶክመንት። ምን አንቺ ተምረሻል አለቻት። አዎ በጣም ተምሬያለሁ ስትልም እና ትምህርት እንኳንም ተምሬ እንዳንቺ ሰራተኛ ያልሆንኩ ትምህርትን ባንቺ ጠላሁት እንኳንም ያቋረጥኩኝ አለች። እንዴ አለቻት። እና ሰራተኛችን ተማሪ ናት ማለት ነው አለች። በሚገባ እኔ አባቴን አሞብኝ ለማስተማር ለማሳከም እንጂ ለሌላ ነገር እኮ አይደለም ሰላሜ አለቻት። ትሽ ወደዛ እባክሽ ወደዛ። እና ምን ለመሆን ነው? እትዬ ይዘሽው ነይ ብላኝ ነው አለች። ከዛም የራስሽ ጉዳይ ትላለች ሂጂ ከፊቴ አለቻት ሀናን። ሀናም ክችን ገባችና ይቺ ነጃሳ ተናገረች ብዬ ቀኔንም አላበላሽም ብላ ከተረጋጋች በኋላ ወይዘሮ ሜላት አሉበት ክፍል አንኳኳች። ከዛም ስታንኳኳ ወይዘሮ ሜላት ይግቡ አሏት። ግብት ስትል ጉበኗ አደናቅፏ ደፍት አለች። ሀና ልጅ ተጎዳሽ እንዴ ተጎዳሽ አለቻት። ወይዘሮ ሜላት አልተጎዳውም ይቅርታ አለች። የምን ይቅርታ ነው? አይዞሽ አይዞሽ ተረጋጊ ተረጋጊ አለቻት። በደስታ ነው። አባቷ ያሰሩላት ማህተም ተበጠሰ። ሩጣ እሱን አንስታ ከኪሷ ጨመረች። ከዛም ቀጠለችና ዶክሜንቷን ሰጠቻቸው። ወይዘሮ ሜላትም በጣም ይገርማል፣ በጣም ጥሩ ውጤት ነው ያለሽ፣ ስራው ላይ ብዙ ባትቆይም ልምድሽ ግን ጥሩ እንደሆነ ነው የሚያሳየው፣ በጣም ደስ ይላል። አሁን ምናሴን የምትከታተዩ አንቺ ነሽ አለቻት። አሁን በቅርቡ ደላላውን አናግረውና አዲስ ሰራተኛ አምጥቶ ቤቱንና ምግብ የምትሰራ ያመጣል ሲላትም አረትዬ እኔ ቅር ካላለወት ሁለቱንም መስራት እችላለሁ አለች። ይሆንልሻል አሏት። አዎ ካልተሳካልኝ ለአንድ ወር ይሞክሩኝ፣ ከዛ በኋላ ያለውን ነገር እኔ ራሴ ሳላቅማማ ተስማምቼ ሰራተኛውን ያመጣለሁ አለች። እሺ በቃ በጣም ደስ ይላል፣ ተጠንቀቂ ስሪ አለቻት። እሺ ብላ አሁን ለኔና ለሰላም የሚሆን ቁርስ ስሪልኝ አለች። እሺ ብላ ቁርሷን ሰራርታ አቀረበች። ምናሴ እንግዲህ ሰርፕራይዝ ማታ አለህ ተብሏል። ሀና ስትመጣ ምንድነው ሰርፕራይዙ እማ አላት። ማታ ነው የሚኖረው፣ በፍጹም ዛሬ አይደለም። ከዛም ምናሴ ደግሞ ከህመሙ የተሻለ ነገር ያሳየው ለውጥ የሚያሳየው በሀና ምክንያት እንደሆነ ነግሯቸዋል። እንዳውም ሀናን ሳያት እህቴ ትመስለኛለች እያለ ነበር። ፎቶቸውን አየና እማ አየሻት? እያት እስቲ በጣም ቆንጆ ናት፣ ደግሞ ትልቅ ትመስለኛለች። ቆንጆ ሆና አድጋ ለየት ያለ ሴት የሆነች ይመስለኛል። አየሻት አላት። አየሻት አልከኝ? 24 ሰዓት አይኔ ላይ መቼ ፎቶውን ነቅያ ቃለሁ አለችው። ከዛም ግን እዚሁ አጠገባችን ያለች ይሰማኛል አለ። እናትየዋም እኔም እንደዛው አሉት። እንግዲህ ወይዘሮ ሜላት ቱርክ ለመሄድ ውድድር ተነስተዋል። እናም ሀናን ለልጃቸው አደራ ሰጡ፣ ምናሴን እንድትንከባከብ። ምናሴን ተንከባክባ እንዲሁም ደግሞ ቤቱን በጥሩ ሁኔታ መርታ ካገኘች የ3 ወር የሰራተኝነት ደመወዝ በነጣ እንደሚሰጧት እናም ስራዋን ከተወጣች ደስ እንደሚያስደርጓት ነገሯት። እናም ሰላምን ደግሞ ልጅ አደራ እኔ ለቱርክ ሊሄድ ነው፣ ውድድር አለብኝ፣ እዛ ሄድኩ ደግሞ ከ3 ሚሊዮን በረር በላይ ነው የማገኘው። ስለዚህ አሁን ወንድምሽን አደራ ሲላትም እኔ ምን አደርጋለሁ፣ ምን አደርግለታለሁ፣ ያው ከቱርክ የሚመጣ ነገር የምፈልገውን ነገር ታውቂያለሽ አለቻት። እሺ አለች። ከዛም ሀናን እንግዲህ ወደ ሀንዬ አለች ወይዘሮ ሜላት። አቤት። አሁን ወደ ቤትሽ ልሸኝሽ አሏት። በእግሬ ሄዳለሁ ችግር የለውም አለች። አይ መሽቷል በመኪና ነው የምሸኝሽ ሲሏትም እሺ ብላ ሄደች። መኪና ላይ ሆነው ሰፈሬ እኮ ይሄ ነው አለች። ከዛም አይ አውቃለሁ ሰፈርሽን ለመሸኘት ብዬ ሳይሆን መኪና ውስጥ እንዳወራት ስለፈለግኩ ነው አለቻት። ለምን? ምንድን ነው? ምን አጠፋው ደግሞ አለች። ምንም አላጠፋሽም፣ ቱርክ ልሄድ ነው እቆያለሁ። ምናሴን በደንብ ተንከባክበሽ ታገኘውሽ
ስራሽን በኃላፊነት ከተወጣሽ እመኝኝ የሶስት ወር ደመወዝሽን በነጻ ሰጥሻለሁ አለቻት። በጣም ተደሰተች። ሀና ደግሞ እናቴ አይደለሽም እያለች እናትየዋን ታናድዳታለች። ከኔ ይልቅ ለዚች ለገረድ ሰራተኛ ነው የምትሆኙ አንቺ እናቴ አይደለሽም እያለችም እየተነፋረቀች ነበረ። እናትየዋም ልጄ እኔ በሰራተኛው ምክንያት ሳይሆን እንደዛ የተቆጣውሽ ስለተናገርሽ ነገር ደብሮኝ ነው ተናድጄ ነው ስትላትም ለካ በቀል ነበረ አለች። እንደዛ አይደለም ይቅርታ ብታረግልኝ ምን ትሆኛለሽ ልጄ አለቻት። አረ ምንም አልፈልግም መቼም ይቅርታ አላረግልሽም ብላ ሀና ጥላት ሄደች። እናትየዋም በቃ ምን ይሻለኛል አለች። ዛም ሀናም እንግዲህ በደስታ ተውጣ አባቷ ጋር ሄደች። መጀመሪያ ግን አባቷ ጋር ደውላ ደስ ብሎኛል አባቴ ብላ ምናሴ ጋር አወራች። ከዛም ጆሮ ጋር ስትደውል አባቴ አንተ ጋር እንደሆነ በእርግጠኝነት ስለማቅ ነው አለችው። አሁን ጋር ናቸው። ምን ተፈጠረ? ምን ሆነሽ ነው አላት። ይኸውልህ አባዬ አንተ ጋር ከሆነ ስልኩን ስጠው ብላ ደስታዋን ነገረችው። ቻናሉን ሰብስክራይብ